ሰላም ጤና ይስጥልኝ የምወዳችሁ የማከብራችሁ በመላው ዓለም ላይ የምትገኙ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላማችሁ ይብዛ። ያው እንግዲህ ዛሬ መጥቻለሁ። የመጣሁበትም ዋና ጉዳይ ለጥንቃቄ ያህል ነው። በተለይ እዚህ ሞር በዚህ በዱባይ ያየሁት ነው። ግን በሌላም ሀገር ይሄ ነገር እንደሚከሰት እርግጠኛ ስለሆንኩ ነው። ምክንያቱም ያው የተያያዘ ነገር ስለሆነ በሌላም ሀገር ይከሰታል። በአሁኑ ሰዓት ብዙ እህቶቻችን እየጠፉ ነው። በማይታወቅ ሁኔታ እየተጠለፉ እየሄዱ በር እየተዘጋባቸው ነው። ብዙዎቹ ማለት ነው። እኔ እንደዚህ ከምላችሁ ብዙዎቹ እህቶቻችን እየተዘጋባቸው በር እየተወሰዱ እየተጠለፉ በሀበሻም ደላላም ይሁን በተለያየ ምክንያት ሰዎች እህቶቻችን እንደወጡ እየቀሩ ነውና በጣም እየተበራከተ ነው። ከዛም አንዷን በር ተዘግቶባት ለተወሰነ ጊዜ ሰውየው ሲያሰቃያት እንደነበርና በዛም ሄደን በሩ እንዲከፈትና አጋጣሚ ከጎረቤት ያለ ሰው አይቶ ያን ነገር እንዲፈጸም እንድትወጣ ከዛ ቦታ እንድትወጣ አድርገናል። የተቻለኝን ነገር ማለት ነው። ይሄ ነገር ስነግራችሁ ግን እንደቀላል እንዳይመስላችሁ በጣም ብዙ ሰው እየጠፋ ነው። መጨረሻቸው ደግሞ በጣም መጥፎ እየሆነ ነው። መደፈር፣ ችግር ውስጥ የመግባት እስከ ማርገዝ፣ ግፍ እስከ መሰራት ድረስ እየደረሱ ነውና ስትወጡ ብቻችሁን አትውጡ። በየመንገድ ዳሩ ብቻችሁን አትሄዱ። ራሳችሁን ጠብቁ። አካሄዳችሁን አሳምሩ። የሚፈጠረው ነገር ከባድ ስለሆነ ነው። ሌላው በጣም የሚያሳስበው ነገር በሀበሻ ኢትዮጵያውያን የሚደረግ ጠለፋ ነው። እየተወሰዱ ለስራ ልንወስዳችሁ ነው እያሉ የሆነ ቦታ ወስደው ላለሆነ ሰው አሳልፈው ሰጥተው ልጅቷን አናውቅም ብለው ሲማቸውን ዘግተው ሰው እንደዚህ እያደረጉ የሚሸጡም ሰዎች ተፈጥረዋልና በጣም ነገሩ እናንተ ያልተገለጸላችሁ ከባድ ነገር ስለሆነ ነው። ይሄን ነገር የምነግራችሁ በጣም የሚያስጠላ ዘግናኝ የሆነ ነገር እየተደረገ ስለሆነ ነው። የማታውቁት መኪና ውስጥ አትግቡ። በማታውቁት መኪና በተለይ እንደዚህ በውጭ ዜጎች በምናምን ብቻሽን ስቴጅ ነይ ልሸኝሽ፣ ነይ የሆነ ቦታ ላድርስሽ እየተባለ እየተወሰደች ህይወቷም ብዙ ነገሮቿን አበላሽታ የመጣች ነው። ብዙ እህቶቻችን ይሄ ችግር እየደረሰባቸው ነው። ዝም ለምን ይባላል? ቢያንስ አንዱ ለአንዱ እየተረዳዳ አንዱ ለአንዱ እየተደጋገፈ ማለፍ አለብን። ብዙ ነገሮች ቢደርሱብንም ብዙ ችግሮች ቢመጡብንም ያው ያንን እየቻልን እንሰራለን። እኔ የምችለውን ነገር አደርጋለሁ። እኔ አሁን ይሄን ማድረግ የምፈልገው በጣም ህሊናዬን ስለሚያስደስተኝ። ሌሎች ለምንድን ነው ህሊናችሁ ለምንድን ነው በዚህ ፈነዳ፣ በዚህ ከሊ እንደዚህ ሆነ፣ ከሊ ፓርቲ እንደዚህ አደረገ? ከዚህ አገራችንን ማረጋጋት ነው የሚሻለው? ማባባስ ነው የሚሻለው? ችግር ውስጥ መክተት ነው የሚሻለው? እኔ የሚገርመኝ ነገር እንደ ህፃን እንኳን ማሰብ ያቃታችሁ እኮ ናችሁ። እንደ ህፃን ልጅ እንኳን ማሰብ እኮ ያቃታችሁ ሰዎች ናችሁ። ፔጅ አለን ብላችሁ ለጥቅም ለማይረባ ነገር ብላችሁ አገርን የሚያክል ነገር የሚያረብሽ፣ የሚያራብሽ፣ የሚያጣላ፣ የሚያጋጭ፣ የሚያባላ፣ የሚያተራምስ ነገር ከማቅረብ እህቶቻችንን መንገዱን እናሳያቸው። የጨለመባቸው መንገድ የተዘጋባቸው ሳያውቁ እየተደፈሩ፣ ሳያውቁ እየተጠለፉ፣ ሳያውቁ እየጠፉ፣ ሳያውቁ ሞት በጣም ነው የበዛው። የምታምኑ ባታምኑ በጣም ብዙ ሞት እዚህ አሁን ዱባይ ላይ በጣም ብዙ ሰው እየሞተ ነው። ታምናላችሁ? ብዙ ሰው አጅማን የሞተች እህታለች። እንደገና አሁን ደግሞ እዚህ አልታውን የሞተች እህታለች። በቀደም እራቷን በልታ ደናደሩ ብላ ማታ በዛው ሙታ ያደረች ልጅ አለች። ራሺዲያ የሞተች ልጅ አለች። በጣም ብዙ ቦታ እየሞቱ ነው። ብዙ ሰዎች እየሞቱ ነውና የሞቱ መንስኤ እንኳን ልናውቀው አልቻልንም። መንስኤው ምንድነው? ራስን አለመጠበቅ፣ ለራስ ጤና ውስጥ ታማችሁ እንኳን ህመም ይዟችሁ እንኳን ነገ ተሽሎኝ ነገ ገንዘብ ይዤ እንዴ ከጤና በላይ ከራስ በላይ ያለ እንዴ? በቃ ጥላችሁ ወደ ሀገራችሁ ግቡ። በጣም ብዙ ሰዎች ታመዋል። በጣም ደማቸው አልቆ በደመ ነፍሳቸው የሚኖሩ ሰዎች አሉ። በቃ አይሳካ ገንዘብ እንጂ ሌላ ነገር ምን ይገኛል? አገራችሁ ግቡና ፈጣሪ እንዳረጋ ያደርጋችኋል። የእናንተ መግሊት የእናንተ ነገር አያጣም። እናንተ ቤተሰብ ተረባችሁ እኮ አልተሰደዳችሁ። ምን ነው ይሄን ያህል እንደዚህ መንገብገብ እንደዚህ መስገብገብ ምንድነው እንደዚህ መሆን? ለምንድነው ምን መጣ? ምንድነው እንደዚህ ገንዘብ ካልያዝኩ ሙቼ እገኛለሁ፣ ገንዘብ ከሌለኝ እዚሁ መሞት ይሻለኛል ማለት ምን ማለት ነው? ብዙ እህቶቻችን በየሀገሩ በየአረብ ሀገራቱ በየቤቱ ኢንፎርሜሽን በማጣት ምክንያት እየሞቱ እየተጎዱብን ያሉት። ይሄንን ነገር ነው እንደውም ለህዝብ ለመርዳት ለመጥቀም ከተፈለገ ይሄን ነገር ነው ማውጣት ያለብን።
ዝም ብለን የሚያተራምስ የሚያባላ ጥቅም ያለው ነገር ብቻ መሮጥ ምን ያደርጋል? ጥቅም ያለው በቃ ገንዘብ የሚያስገኝ ነገር። እኔ ገንዘብ የሚያስገኝ ነገር አልፈልግም። እኔ እግዚአብሔር ይመስገን ለወደፊት ምናልባት ዩቲዩብን ልጠቀምበት እችላለሁ። ምናልባት እንደዚህ ለነዳጅ፣ ለትራንስፖርት፣ ለራሴም ጥቅም ለራሴም ለህይወቴም የሚጠቅመኝ ነገር ለስራ እስከመጣው ድረስ ምናልባት ለወደፊት ዩቲዩብ የሚጠቅመኝ ከሆነ፣ አሁን ግን እኔ ዩቲዩብ ላይ ምንም አይነት ገንዘብ ቤክ እያደረኩ አይደለም። ለምን? መጀመሪያ የሚቀድመው ሰው ነው። ሰው ይቅደም እስኪ በቃ። ከዛ በኋላ እኮ ሁሉ ነገር ይመጣል። ገንዘቡም ይመጣል፣ ጤናውም፣ ሁሉ ነገር ይመጣል። ስለዚህ እናንተ እየተነጋገራችሁ ኢጃዛ ቤት ተዋወቁ። ለስራ ቦላ ወጣ ከሳምንት በላይ ከቆየች ምናልባት ጠፍታ ሊሆን ይችላል። ፈልጓት፣ አፈላልጓት፣ አድራሻ ተቀባበሉ። ስልክ፣ ስም፣ አድራሻ፣ የት እንደምትሄድ፣ የት ነው ማረፊያዋ፣ ዴስቲኔሽን መጨረሻዋ የት ነው፣ የት ገብታ ነው ያለችው የሚለውን በደንብ እንትን በሉ። በተለይ ኢጃዛ ቤት ያላችሁ ሰዎች ልጆቻችሁ በዛው እየጠፉ እየቀሩ 3 ወር 4 ወር ከሆኑ በኋላ ፍለጋ ትገባላችሁ። እባካችሁን በጣም ብዙ ሰው እየጠፋ ነው። በሰው ሀገር ነው ያለ ነው። ማን አለን? ነይ ብሎ ወስዶ በር ይዘጋባታል። ነይ ብሎ ወስዶ ገሏት ሊሆን ይችላል። ነይ ብሎ ወስዶ አሳብዷት ሊሆን ይችላል። ነይ ብሎ ወስዶ ቀንና ጠዋት ማታ ግንኙነት እያደረገ እየተጫወተባት ሊሆን ይችላል። ብዙ ሰዎች በር ተዘግቶባቸው ሰው እንዳያዩ ተደርገው የመጫወቻ የወንድ መጫወቻ እየሆኑ ነው። ስለዚህ እናንተ አድራሻቸውን በደንብ ያዙ። መኪና ሊገጩ ይችላሉ። እንደወጡ ሊቀሩ ይችላሉ። እንደወጡ ሊጠፉ ይችላሉ። በጣም የብዙ እህቶቻችን ችግር ማንም ሰው አልተረዳም። ስለዚህ ቢያንስ የምትሄድበት ቦታ መታወቅ አለበት። አሳውቃችሁ ውጡ። ባህር ብላችሁ ብቻችሁን የምትወጡ ሰዎች አላችሁ። ባህር ብላችሁ ብቻችሁን አትወጡ። ከጓደኞቻችሁ ጋር ሰብሰብ ብላችሁ ውጡ። አስፋልት ስትሻገሩ ምንም የሚያንቀሸቅሽ የሚያስቸኩል ነገር የለም። ተረጋግታችሁ ተሻገሩ። ብዙ ሰዎች የመኪና አደጋ እየተበሉ ነው። በጣም የዚህ ሀገር ህንድ የዚህ ሀገር መኪና በጣም እንደ ጥይት ነው የሚወሩት። እንኳን አይደለም ለእግረኛ ለመኪና በጣም አስቸጋሪ ነው። ስለዚህ ተረጋግታችሁ ተሻገሩ። በሚሻገርበት ቦታ ተሻገሩ። አንዷ በሽቦ በዚህ አልታውን ጋር በብረቱ በኩል አልፋለሁ ብላ ቀሚሷ እንትኗን ሱሪዋን ይዞባት ብረቱ ሰት ሰው ነው መሳቂያ ሲያረጋት የነበረው። ቆመን እንዳናወጣት መንገድ ላይ ነው ያለነው። በጣም የሚያሳዝን ነገር ዙሬ እስኪመጣ ድረስ እንደተንጠለጠለች ነበር። እንደተንጠለጠለች የሀገር ህንድ የሀገር ባንጋሊ ይስቅባታል። ፖሊስ ነው ቆሞ ማዛር ዳርጎ እንደገና አንጠልጥሎ አንስቶ ያወጣት። እንደዚህ እስከመሆን ለምን እንደርሳለን? ለምን እኛ ራሳችንን ዝቅ እናደርጋለን? ምን አለበት እሷ ታግሳ በመብራቱ በኩል ብታልፍ? እንደዛ እዚህ እንትኑ ብረቱ እግሯ እንትኗ ውስጥ ገብቶ አንቆ እስኪ አንጠለጥላት እንደንትን። እንደው ይቅር በለኝ ጌታዬ። እውነት በጣም የሚያሳፍር ነገር ስለማየው ነው። እና እባካችሁን እህቶች ራሳችንን እንጠብቅ። በእውነት ራሳችንን እንጠብቅ። በጣም የሚያሳዝን ነገር ነው እያየሁ ያለሁት እና በጣም ያሳዝናል። ብቻ እኔ ምን እንደምላችሁ አላውቅም። በጣም እየተበሳጨሁ ስለሆነ ነው እንደዚህ የምናገረውና ራሳችን እሺ ለነበረ በቃ እኔ እውነት በጣም በወቅቱ በጣም አሳዝናኝ ስለነበረ ደግሞ አሁን በጣም አሳቀኝ ካለፈ በኋላ አተዳዝ ቪዲዮ ላይ ወይኔ ቆርጠዋለሁ እንጂ አልቻልኩም። ቆርጠዋለሁ። በእናትህ በድንግል ማርያም ውጣና ሳቅ አንዴ ወደ ውስጥ ግባለሁ። በማርያም በእናትህ ቆይ፣ በኋላ ታወራለህ። በኋላ በእናትህ በእግዚአብሔር በእናትህ ቆይ አንዴ ቆርጠዋለሁ። እና እህቶቼ ትንሽ ስላሳቀኝ ነውና ራሳችሁን ጠብቁ። ስትሻገሩ አስፋልት ራሳችሁን ጠብቁ። ስትወጡ ስትገቡ ራሳችሁን ጠብቁ። ለማዳሞች ለአሰሪዎቻችሁም ተናገሩ። በጣም ብዙ ሰዎች እንደወጡ እየቀሩ ስለሆነ ነው። ይሄን መልእክት ለማስተላለፍ ነው የመጣሁት። ስለሰማችሁኝ ስላዳመጣችሁኝ አመሰግናለሁ። ራሳችንን ጠብቅ። ለወገኖቻችን መልካም ነገር፣ ጥሩ ነገር፣ ኢንፎርሜሽን የማያውቁትን እንደማሳወቅ ፖለቲካ ጋር የማያገባን ቦታ ሄደን በዚህ ፈነዳ በዚህ ተቃጠለ በዚህ የኢትዮጵያን አንድነት እግዚአብሔር ያምጣልን። የኢትዮጵያን ፍቅር እኛ አንድ ሆነን ፍቅር ኑሮን ሰላም ስንሆን ነው የሚያምርብን እንጂ ስለተበጣበጠን የሚያምርብን ነገር የለም። 2 ፓስፖርት ይዘው ነው የሚያበጣብጡን። ቆይ ይሄን ነገርሽ 2 ፓስፖርት አንድ የውጭ ዜጋ ናቸው። የውጭ እዚህ ሀገር ከተባሉ ከተተራመሱ ሰው ሀገር ሄደው ሀገር እዛ የሚኖሩበት ሀገር ይኖራሉ። ሀገር ደግሞ ከተባላ ደግሞ እዚህ ሀገር ነው። እንደዛ ብለው ነው የሚኖሩት። እባካችሁን ምንም አይነት የብሔር ብሔረሰብነት ጦርነትን እንዳታመጡ። ምንም አይነት ተፋቅረን እንኖር። በቃ በጣም በየኢጃዛ ቤቱ እንደዚህ እንደጥን ተፋጦ ነው ያለው ሁሉም እና
በጣም የሚያሳዝን ነገር ነው። ሰላም፣ ፍቅርን፣ አንድነትን ፈጣሪ ያምጣልን። በዚህ ጾም ስንት ጉድ፣ ስንት መከራ፣ ስንት ስቃይ፣ ስንት መዓት፣ ስንት ጦርነት፣ ስንት ይሄ ማለት እንግዲህ እኛ ጋር ትልቅ ችግር አለ ማለት ነው። በዚህ ጾም ያልሰማነው ጉድ አለ፣ ያልሰማነው ሞት አለ፣ ያልሰማነው እልቂት አለ። አይምራችን ተረብሾ ጾሙ ጾም አይደለም የሚጾመው ጾም ብቻ። እግዚአብሔር ሰላሙን ያወርድልን፣ ፈጣሪ ሰላሙን ያወርድልን። ስለሰማ